ሀገራዊና ዓለም አቀፋዊ ጉዳዮችን የምትሰሙበት የዜና ሰዓት ላይ ትገኛላችሁ። ሀገራዊ ጉዳዮችን በማስቀደም እንጀምራለን። ኢትዮጵያና ሳውዲ አረቢያ በማዳበሪያ አቅርቦት ዙሪያ እየተወያዩ እንደሆነ ተገለጸ። ከሳውዲ አረቢያ የመንግስት የማዕድን ኩባንያ ማዳን ጋር የአፈር ማዳበሪያ አቅርቦት ለማሻሻል ያለመ ውይይት ማድረጉን የኢትዮጵያ የግብርና ስራዎች ኮርፖሬሽን ነው ያስታወቀው። ከማዳን ጋር የሚደረገው ትብብር የማዳበሪያ አቅርቦት የተረጋጋ ለማድረግና ለአርሶ አደሮች በወቅቱ ለማድረስ ያግዛል ያሉት የኮርፖሬሽኑ የግብርና ግብዓት አቅርቦት ዘርፍ ስራ አስፈጻሚ አቶ በእውቀቱ ያረጋል ናቸው። በኮርፖሬሽኑ ዋና መስሪያ ቤት የተካሄደው ይህ ውይይት ለሚቀጥሉት 3 ዓመታት በቀጥታ የመንግስት ለመንግስት የግዢ ስምምነት በማድረግ የዳፕ ማዳበሪያን በተሻለ ዋጋና ጥራት ለማቅረብ በሚቻልበት ሁኔታ ላይ ማተኮሩ ተገልጿል። ከማዳበሪያ አቅርቦት በተጨማሪም የሳውዲ ኩባንያ ለኢትዮጵያ አርሶ አደሮች የማዳበሪያ አጠቃቀምና አተገባበር ላይ የግንዛቤ ማስጨበጫ ስልጠናዎችን ለመስጠት በሚችልበት የትብብር መስክ ላይ ምክክር መደረጉም ተነግረዋል። በአሁኑ ወቅት ለኢትዮጵያ ማዳበሪያ እያቀረበ ያለው ማዕድን በቀይ ባህርና በየብስ አማራጭ መንገዶች በመጠቀም በዓለም አቀፍ የጸጥታ ችግሮች ወቅት የአቅርቦት መቋረጥ እንዳይፈጠር ጥረት ማድረጉን በመድረኩ ተመስክሯል። የኮርፖሬሽኑ የስራ አመራር ቦርድና ከግብርና ሚኒስቴር አመራሮች ጋር የተጨማሪ ውይይት ከተደረገ በኋላ የመደበኛ ስምምነት ፊርማ እንደሚካሄድም ይጠበቃል። ስምምነቱ ሳውዲ አረቢያ ከኢትዮጵያ ጋር ካላት የአካባቢ ቅርበት አንጻር የመጓጓዣ ጊዜንና ወጪን ለመቀነስ እንደሚያግዝም ተጠቁመዋል። ኢትዮጵያ በዓለም ባንክ የደን ልማት ፕሮግራም የካርበን ክሬዲት ማረጋገጫ ያገኘች የመጀመሪያዋ ሀገር ሆነች። በኦሮሚያ ክልል በተከናወነው የደን እንክብካቤና ዘላቂ የመሬት አጠቃቀም ፕሮግራም 12.4 ሚሊዮን ቶን የካርቦን ዳይኦክሳይድ የልቀት መጠን ማስቀረት መቻሉም ተመላክቷል። ይህም በአዲስ አበባ የሚገኙ ሁሉንም በነዳጅ የሚሰሩ ተሽከርካሪዎች ከ4 ዓመታት በላይ ለሚሆን ጊዜ ከመንገድ እንደ ማስወገድ የሚቆጠር መሆኑም ተመላክቷል። የተመዘገበው የካርቦን ክሬዲት እንደ ገበያ ሁኔታ ከ124 ሚሊዮን እስከ 372 ሚሊዮን የአሜሪካ ዶላር የገቢ አቅም ያለው ሲሆን የሚገኘው ገቢም የአካባቢው ማህበረሰቦችን ተጠቃሚ ለማድረግ ይውላል ተብሏል። ዓለም ባንክ ተመሳሳይ የደን እንክብካቤ ፕሮግራሞችን እንደ ኮሎምቢያ፣ ኢንዶኔዥያ፣ ሜክሲኮና ዛምቢያ ባሉ ሀገራት እየደገፈ የሚገኝ ቢሆንም የካርቦን ቅናሹን በይፋ አረጋግጦ ለገበያ ሽያጭ ዝግጁ በማድረግ ኢትዮጵያ ቀዳማዊ ሀገር ለመሆን መቻሏ ተገልጿል። ሀገራዊ ጉዳዮችን በማስቀደም አስደመጥናችሁ። አሁን ደግሞ ከውጭ ወዳገኘናቸው ዜናዎች ስናልፍ ፈረንሳይና ሩዋንዳን እናገኛለን። ፈረንሳይ በሩዋንዳዊው የቀድሞ ሐኪም ላይ የጣለችውን የእስር ቅጣት ማጽናቷ ተገለጸ። በ1994 በሩዋንዳ በተፈጸመው የዘር ማጥፋት ወንጀል ላይ ባላቸው ተሳትፎ የተከሰሱት የቀድሞ የሩዋንዳው ሐኪም አዊጂን ሩዋሙሲዩ የ27 ዓመት የእስር ቅጣት መጽናቱን የፈረንሳይ ፍርድ ቤት ነው ያስታወቀው። የይግባኝ ሰሚ ፍርድ ቤት ውሳኔውን ያሳለፈው ሩዋሙሲዩ በ1994 በሩዋንዳ በተፈጸሙት የቱሲ ብሔረሰብ አባላት ላይ የተደረገውን የዘር ማጥፋት ወንጀል በማገዝና ወንጀሉን በማቀነባበር ሴራ ተሳትፈዋል በሚሉ ክሶች ላይ እንደሆነም ኢስት አፍሪካ ኒውስ አስነብቦታል። በመጀመሪያው የክስ ሂደት የዘር ማጥፋት ወንጀል እንዲፈጸም በመርዳት በሰብአዊነት ላይ የተሰነዘረ ጥቃትንና ወንጀሎቹን በማቀነባበር ሴራ ተሳትፈዋል ተብለው ጥፋተኛ የተባሉትን ግለሰብ የቀረበባቸውን ሁሉንም ክሶች ሲክዱ ቆይተዋል። የፍርድ ቤቱ ውሳኔ አጥፊዎችን ወደ ፍትህ ለማቅረብ የተደረገ ጥረት አካል መሆኑን የሰብአዊ መብት ተሟጋቾች ሲገልጹ፣ የሩዋሙሲዮ ቤተሰቦችና የመከላከያ ጠበቆች ግን የፍርዱን ትክክለኛነት ተቃውመውታል። በመጨረሻም ኢራን በባህሬንና በኩዌት ያለው የአሜሪካን ጦር ተቋማትን ኢላማ ያደረገ ጥቃት መሰንዘሯ ተሰማ። ዳግም የተቀሰቀሰው ግጭት በቀጠለበት በዚህ ጊዜ ኢራን በባህሬን በኩዌትና በዮርዳኖስ የሚገኙ የአሜሪካ ወታደራዊ ተቋማትን ኢላማ ያደረገ ጥቃት መሰንዘሯ ተሰምቷል። በዚህ ጥቃትም በሆርሙዝ ሰርጥ ሊያልፍ የነበረ አንድ የነዳጅ ታንከር መርከብ መመታቱን አናዶሉ የዜና ወኪል ዘግቦታል። ይህንን ተከትሎ መግለጫ የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ
በአሜሪካ ወታደሮች ሞት ኢራን ከባድ ዋጋ ትከፍላለች ባሉ በሰዓታት ውስጥ የአሜሪካ ሰራዊት ሌሊቱን በሰነዘረው ያጸፋ ምላሽ በደቡባዊ ኢራን ውስጥ የሚገኙ ኢላማዎች ላይ የአየር ድብደባ ማካሄዱም ተነግሯል። በሌላ በኩል በኢራን ይደገፋሉ የሚባሉት የመን ሀውቲ ኃይሎች በሳውዲ አረቢያ ላይ የባህር እገዳ እንደሚጥሉ ማስታወቃቸውን ያወሳው ዘገባው ይህም በጦርነቱ አዲስ ግንባር ሊከፈት እንደሚችልና በባህረ ሰላጤው ክልል ብቻ ሳይሆን በዓለም አቀፍ የኃይል አቅርቦትና የንግድ እንቅስቃሴ ላይም ከፍተኛ ስጋት እንደሚያስከትል ያሰጋል መባሉን በዘገባው ላይ ተመላክቷል። ትርታ 97.6 ኤፍኤም ላይ ትገኛላችሁ። የተወደዳችሁ አድማጮች የትርታ ቁርስ መሰናዶን ነው እያደመጣችሁ ያላችሁት። ይህንን ሰዓት በአጋርነት ከኛ ጋር አብረውን እየሰሩ ያሉ ተቋማት አሉ። ከነዛ መካከል አንዱ እናት ባንክ ነው። እናት ባንክ ዘርፈ ብዙ አገልግሎቶችን እንደሚሰጥ ይታወቃል። ከነዛ ውስጥ የውጭ ምንዛሪ አገልግሎት ደግሞ አንዱ ነው። ከውጭ የተላከ አደራ በእምነት የሚደርስበት ቦታ ከተባለ አንዱ እናት ባንክ ነው። ከውጭ ሀገር ከወዳጅ ዘመዶ፣ ከቤተሰቦ፣ ከጓደኛው የተላከሉትን የውጭ ሀገር ገንዘብ ወይም ደግሞ በእጆ የሚገኘውን የውጭ ሀገር ገንዘብ በእናት ባንክ በኩል ይመንዝሩ፣ ይቀበሉ፣ ላሰቡት ዓላማ ያውሉ የሚላችሁ እናት ባንክ በአዲስ አበባና በመላው ኢትዮጵያ በክልል ከተሞች በቀረባችሁ ጎራ ብላችሁ መመንዘር ትችላላችሁ። እኛ ልናገለግሎት ዝግጁ ነን የሚላችሁ እናት ባንክ ይህንን ሰዓት አጋራችን ነው። እናት ባንክ ማን እንደ እናት እናመሰግናለን። ሌላኛው አጋራችን በ8294 ለፈጣን የትራንስፖርት አማራጭ ቀዳሚ ምርጫው የሚሊዮኖችም ምርጫ የሆነው ራይድ ነው። ራይድ ባሉበት ቦታ ሆነው የትራንስፖርት አገልግሎት ቢያስፈልጉ ከወዳጅ ከቤተ ዘመድ ጋር ሆነው ወደ አሻዎት ስፍራ መጓዝ ቢፈልጉ በ8294 ብቻ ሄሎ ማለት ነው የሚጠበቅቦት። በእጅ ስልኩ ላይ የራይድ አፕሊኬሽንን በማውረድ ባሉበት ቦታ ላይ ሆነው አገልግሎቱን ማግኘት ይችላሉ። ለታማኝ አገልግሎቶ ራይድ በ8294 ፈጣን የትራንስፖርት አማራጭን ያገኙበታል። አድማጮች ተመልሰን ተገናኝተናል። የሰዓቱ ወጃውን ተከታትለን እንዲሁም መልእክቶቻችንን አድምጠን ነው ተመልሰን የተገናኘ ነው። ትርታ 97.6 ኤፍኤም የማለዳ የትርታ ቁርስ ዝግጅታችንን በመከታተል ላይ ትገኛላችሁ። አህመዲን ሸረፋና ብርቱካን ዋልተ ንጉስ በጋራ እያስተናገድናችሁ ቆይታ እያደረገን እንገኛለን። አሁን ደግሞ ከሁለት ሰዓቱ የዜና ወጃ በኋላ የሚደመጠውን ሀገራዊና ዓለም አቀፋዊ ዜናዎቻችንን የምታደምጡበት ሰዓት ላይ ነው የምትገኙት። ሀገራዊ ጉዳዮችን በማስቀደም እንጀምራለን። የዱር እንስሳት ጥበቃ ባለስልጣን ለቱሪዝም ሀብት የማይተካ ሚና እንደነበረው ተገለጸ። የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን 60 ዓመታትን ለኢትዮጵያ የዱር ሕይወት በሚል መሪ ቃል 60ኛ ዓመት የምስረታ በዓሉን በአድዋ ድል መታሰቢያ ፓን አፍሪካ አዳራሽ ውስጥ በድምቀት በማክበር ላይ ባለበት በዚህ ሰዓት ነው የተገለጸው። በዚሁ ታሪካዊ የምስረታ በዓል መርሃ ግብር ላይ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴና የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች፣ የዘርፉ ምሁራን፣ የሀገር ውስጥና የውጭ ሀገር ተመራማሪዎች እንዲሁም ጥሪ የተደረገላቸውና ሌሎች እንግዶች በመሳተፍ ላይ ተገኝተዋል። በዚሁ በተገኙበት መርሃ ግብርና በትናንትናው ዕለት በተከናወነው መርሃ ግብር ላይ በ1958 ዓ.ም የተቋቋመው የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ባለፉት 6 አስርት ዓመታት የሀገሪቱን የበለጸገ የቱሪዝም ሀብት፣ ልዩ ልዩ የዱር እንስሳት፣ የተፈጥሮ ሀብትና ስነ ምህዳር በመጠበቅ በማልማትና ለትውልድ በማስተላለፍ ረገድ ከፍተኛ የማይተካ ሚና ሲጫወት መቆየቱም ተገልጿል። ቀጥለናል አድማጮች። ኢትዮጵያ በ110 ሚሊዮን ዶላር የኃይል ማመንጫ ልትገነባ ነው። የአፍሪካ ልማት ባንክ ግሩፕ በኢትዮጵያ በመንግስትና የግል አጋርነት ማዕቀፍ ለሚገነባው የመጀመሪያው የአይሻ 1 የንፋስ ኃይል ማመንጫ ፕሮጀክት የ110 ሚሊዮን ዶላር ብድር ማጽደቁን አስታውቋል። የኢነርጂ ፋይናንስ ሶሉሽን ፖሊሲና ሬጉሌሽን ክፍል ዳይሬክተር ዋሌ ሾኒባሬ እንዳስታወቁት ከሆነ ለፕሮጀክቱ ግንባታ የሚውለው ብድር መጽደቁ ለኢትዮጵያ የኃይል ዘርፍ አዲስ ምዕራፍ ነው። ፕሮጀክቱ መቀመጫነቱን በተባበሩት አረብ ኤምሬትስ በሆነውና በታዳሽ ኃይል ልማት ላይ በተሰማራው ኦሜል ፓወር ኩባንያ አማካኝነት የሚገነባና ለ25 ዓመታት በባለቤትነት የሚመራ እንደሆነም ተገልጿል። ለፕሮጀክቱ ግንባታ የሚውለው የፋይናንስ ብድር 80 ሚሊዮን ዶላር ከባንኩ 20 ሚሊዮን ዶላር
ከንጹህ ቴክኖሎጂ ፈንድ $10 ሚሊዮን ከአፍሪካ ዘላቂ የኢነርጂ ፈንድ የተገኘ መሆኑን የኢትዮጵያ ኤሌክትሪክ ኃይል መረጃ ያመለክታል። ወደ ውጭ ዜናዎች እናልፋለን። በቀዳሚነት የአፍሪካ የዓለም ጤና ድርጅት በኮንጎ የኢቦላ ወረርሽኝ ስርጭት ከ1000 የሚበልጡ ሰዎች ለሕይወት መዳረጋቸውን ገለጸ። በዲሞክራቲክ ሪፐብሊክ ኮንጎ በቡንዲ ቡጉዮ የተከሰተው የኢቦላ ወረርሽኝ በመስፋፋቱ 2423 ሰዎች በበሽታው ለመያዛቸው ምክንያት መሆኑም አረጋግጠዋል። ከነዚህም ውስጥ 967 ሰዎች መሞታቸውንና 469 ሰዎች ማገገማቸውን የዓለም ጤና ድርጅት ትላንት ባወጣው መረጃ ላይ አስታውቋል። የዓለም ጤና ድርጅት 1000 የሚሆኑ ሰዎች ለህልፈት ተዳረጉበት ባለው በዚሁ ሪፖርቱ ላይ የዓለም ጤና ድርጅት የቡንዲ ቡጉዮ ወረርሽኝ በሽታ ምላሽ ኃላፊ የሆኑት ቲርኖ ባልዴ በጄኔቫ ለጋዜጠኞች እንደተናገሩት ከሆነ ደግሞ ወረርሽኙ አሁን ወደ 5 ግዛቶች ተዛምቷል። ኢቱሪ ዋና ማዕከል ሆና 89.1% የሚሆኑትን እንዲሁም ደግሞ 83.9% የሚሆኑትን ሞት አስመዝግባለች ሲሉ የወረርሽኙን በፍጥነት መስፋፋትና አሳሳቢነትም አስረድተዋል። የዓለም ጤና ድርጅት 3 የተለያዩ የስርጭት ስርዓቶችን በመለየት እነዚህም በቡኒያና በአካባቢው ከፍተኛ የሆነ የስርጭት መጠን መጨመሩን እንደ ኪሳንጋኒ፣ ሀውት፣ ኡሌ፣ ካቱዋና ቡቴምቦ ባሉ አካባቢዎች የሚከሰቱ ወረርሽኞች እንዲሁም ወረርሽኙ ለመጀመሪያ ጊዜ የተገኘበትን በሞንግ ባሉ እንዲሁም በጉማ አካባቢ የመረጋጋት ምልክቶች መኖራቸውን የገለጸው ድርጅቱ ስጋቶች መጨመራቸውንም በዘገባው አስፍሮታል። በመጨረሻም ፕሬዝዳንት ዘለንስኪ ከፍተኛውን የጦር አዛዥ ኦሌክሳንደር ሰርሲኪን ከኃላፊነት አነሱ። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ የሀገሪቱን የጦር ኃይሎች ከፍተኛ አዛዥ ጄኔራል ኦሌክሳንደር ሰርሲኪን ከስልጣናቸው ማሰናበታቸውን አስታውቀዋል። ውሳኔው የተሰጠው ታዋቂው የመከላከያ ሚኒስትር ማይካኢሎ ከኃላፊነታቸው መነሳታቸውን ተከትሎ በበርካታ የዩክሬን ከተሞች ለ6 ቀናት የዘለቀ ህዝባዊ ተቃውሞ ሲካሄድ ከቆየ በኋላ ነው። በጄኔራል ሰርሲኪ ምትክ በጦርነት ፊልሚያዎች የጠነከሩት የ43 ዓመቱ አዛዥ ማካኢሎ ድራፓቲ አዲሱ የዩክሬን የጦር አዛዥ ሆነው መሾማቸውም ተገልጿል። በቀድሞ የመከላከያ ሚኒስተር ራዶርቭ እና በጄኔራል ሰርሲኪ መካከል የነበረው የአሰራር ግጭት ለተፈጠረው ውጥረት ዋነኛ መንስኤ እንደነበረም ተመላክቷል። ዘመናዊ የድሮን ቴክኖሎጂዎችን በመረጃ የተደገፉ አሰራሮችና በሰራዊት ውስጥ ሙስናን በመዋጋት ረገድ ባስመዘገቡት ውጤት በህዝቡና በወታደሩ ዘንድ ትልቅ ተቀባይነት ያተረፉ መሪ እንደነበሩም ተነግሮላቸዋል። በ22 የሩሲያን ወረራ በመመከት ኬቭን በተሳካ ሁኔታ በመከላከላቸው ቢወደሱም በሰራዊቱ ውስጥ ዘመናዊና ስር ነቀል ለውጦችን ለማድረግ ፈቃደኛ አይደሉም በሚል የሶቪየት ትምህርት ቤት አዛዥ ተደርገው ሲተቹ መቆየታቸውም ይታወሳል። የፌድሮቭ ከስልጣን መወገድ በመላው አገሪቱ ተቃውሞ በማስከተሉና በፕሬዝዳንት ቮሎዲሚር ዘለንስኪ ላይ ከፍተኛ ህዝባዊና ወታደራዊ ጫና በመፈጠሩ ፕሬዝዳንት ጄኔራል ሰርሲኪን ከኃላፊነት ለማንሳት መገደዳቸው ተገልጿል ሲል የዘገበው ቢቢሲ ነው።